የዓለማችን የጂኦፖለቲካ ቼዝ ጠረጴዛ ከምንጊዜውም በላይ በሚያስፈራ ንዝረት ማዕበል ውስጥ ይገኛል። ከመካከለኛው ምስራቅ አሸዋማ በረሃዎች እስከ ፋርስ ባህረ ሰላጤ ሞቃታማ ውሃዎች ድረስ የሚያስተጋባው የጦርነት ነጋሪት የዓለምን የፖለቲካ የኢኮኖሚና የደህንነት የደም ስሮች በከፍተኛ ስጋት እያናጋቸው ነው። ዘመኑ የጥይትና የመድፍ ሩምታ የሚሰማበት ብቻ ሳይሆን እረፍት የለሽ የድሮን ጥቃቶች ሰማዩን የሚያጨልሙበት፣ የዲፕሎማሲ በሮች በጥርጣሬና በጥላቻ ቁልፍ የሚከረቸሙበት፣ እንዲሁም የሀያላኑ ሀገራት ቴክኖሎጂያዊ ልዕልና ሳይቀር በባህርና በአየር ላይ የሚፈተንበት ያልተገመተ የሽግግር ምዕራፍ ሆኗል። በእስራኤል ሰማይ ላይ ያለማቋረጥ ከሚያስተጋባው የሳይረን ጩኸት እስከ አሜሪካ የባህር ኃይል ኩራት የሆኑ ግዙፍ መርከቦች አቅም መዛል፣ ከቴክሳስ የሐሰት መረጃ ጦርነት እስከ የዓለም የኢኮኖሚ ልብ ትርታ የሆነው የሆርሙዝ ባህር ወሽመጥ ውጥረት ድረስ ዓለማችን የትላንቱን የጦርነት ደንብ ፈርሶ በአዲስና በተወሳሰበ የማዳከም ጦርነት ጠርዝ ላይ ቆማለች። ይህ ጥልቅ ትንታኔ የነገውን የዓለም ካርታና የኃይል ሚዛን በደም በቴክኖሎጂና በኢኮኖሚ ትንቅንቅ ድር ላይ እንዴት ዳግም እየተሸመነ እንደሆነ ፍንትው አድርጎ ያሳያል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በዓለማችን የጂኦፖለቲካ መድረክ ላይ የኃይል ሚዛን እንደ በልግ ደመና በሚዋዥቅበት በዚህ ዘመን ከመካከለኛው ምስራቅ የሚሰሙት የጦርነት ዜናዎች የዓለምን የፖለቲካ የኢኮኖሚና የደህንነት የደም ስሮች ክፉኛ እየናጡት ይገኛሉ። በሰሜናዊ እስራኤልና በደቡባዊ ሊባኖስ ድንበሮች ላይ የሚታየው ትዕይንት የቀድሞዎቹን አጫጭር የድንበር ግጭቶች ታሪክ ወደ ጎን በመተው አዲስና እጅግ አስፈሪ የሆነ የተራዘመ የማዳከም ጦርነት ምዕራፍ ከፍቷል። የሊባኖሱ ሄዝቦላህ በተለመደው የደፈጣ ውጊያ ስልቱ ላይ መዋቅራዊ ለውጥ በማድረግ ዘመናዊ የተቀናጀ የጥቃት ማዕበልን በእስራኤል ላይ በማዝነብ ላይ ይገኛል። ሄዝቦላህ በአንድ ቀን ውስጥ ብቻ 54 የተጠናቀቁ ጥቃቶችን መፈጸሙን ሲያስታውቅ ከእነዚህ ውስጥ 29ኙ በፍልስጤም ግዛቶች ውስጥ፣ 25ቱ ደግሞ በሊባኖስ ግዛት ውስጥ እየተካሄዱ ናቸው። ይህም የጥቃቱን ስፋት፣ የቡድኑን የሎጂስቲክስ ክምችትና የመንቀሳቀስ አቅም በግልጽ የሚያሳይ ነው። በዚህ መጠነ ሰፊ ዘመቻ ሄዝቦላህ 36 ሮኬቶችን፣ 14 ሰው አልባ አውሮፕላኖችንና 4 የመድፍ ጥይቶችን በመጠቀም የእስራኤልን ወታደራዊ ሰፈሮች፣ የጦር ስብስቦች፣ የድንበር ይዞታዎች እንዲሁም ዘመናዊ የራዳር ጣቢያዎችን ኢላማ አድርጓል። በተለይም በሜሮን አካባቢ በሚገኘው የራዳር ጣቢያ ላይ የተሰነዘረው ትክክለኛ ኢላማውን የጠበቀ ጥቃት ሄዝቦላህ የጠላትን የክትትልና የስለላ መሰረተ ልማት በማውደም ላይ ትኩረት ማድረጉን ያመላክታል። ይህ ስልት የእስራኤልን የመከላከል አቅም ከማሳወሩን ባሻገር ጦርነቱ ከብዛት ወደ ጥራት ማደጉን ፍንትው አድርጎ ያሳያል። አሁን ላይ ከሊባኖስ የሚተኮሱ ሮኬቶች የ16 ደቂቃ ልዩነት ወደ እስራኤል ግዛት የሚወነጨፉ ሲሆን በቀን ውስጥ እስከ 100 የሚደርሱ ሮኬቶች የእስራኤልን ሰማይ ያጥለቀልቁታል። የአደጋ ማስጠንቀቂያ ሳይረን ድምጾች በ19 የተለያዩ የእስራኤል ከተሞች ውስጥ በየዕለቱ ማስተጋባታቸው የሰላማዊ ዜጎችን የዕለት ተዕለት ኑሮ ከማስተጓጎል ባለፈ በህዝቡ ስነ ልቦና ላይ ከባድ ጫናን እያሳደረ ይገኛል። የእስራኤል መከላከያ ኃይል አመራሮችም ይህንን የጦርነቱን መልክ መቀየር አምነው ተቀብለዋል። ግጭቱ በጥቂት ቀናት ውስጥ የሚያበቃ ሳይሆን ለወራት ሊዘልቅ የሚችል የተራዘመ የማዳከም ጦርነት መሆኑን ወታደራዊ ትንታኔዎች ያሳያሉ። የሄዝቦላህ ቋሚ ያልሆኑና ተንቀሳቃሽ የሮኬት ማስወንጨፊያ ጣቢያዎች በደቡብ ሊባኖስ ገጠራማ አካባቢዎች ተበታትነው መገኘታቸው ለእስራኤል የአየር ኃይል ኢላማዎች ለመለየትና ለመምታት እጅግ አዳጋች አድርጎበታል። በዚህ የተነሳ የእስራኤል ወታደራዊ ስትራቴጂ ወደ ጥይት ቆጠራ ኢኮኖሚ መሸጋገሩ ተዘግቧል። ይህ ማለት እስራኤል ያላትን የጦር መሳሪያ ክምችት ለረዥም ጊዜ እንዲያገለግል ለጥንቃቄና በተቆጠበ መልኩ መጠቀም ጀምራለች ማለት ነው። ይህ ሁኔታ የእስራኤልን ባህላዊ የጦርነት ስልት ማለትም ጠላትን በአጭር ጊዜ በከፍተኛ ኃይል ደምስሶ የማሸነፍ ጽንሰ ሐሳብ የሚፈታተን አዲስ ተግዳሮት ሆኖ ተገኝቷል። ይህ በእንዲህ እንዳለ የጦርነቱ አድማስ ሰፍቶ በቀጥታ ወደ ኢራንና እስራኤል ፊት ለፊት ፍልሚያ ተሸጋግሯል። ኢራን እውነተኛ ቃል ኪዳን 4 በሚል ስያሜ በጀመረችው ተከታታይ የጥቃት ማዕበል እስራኤልና መካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ጦር ሰፈሮችን በከፍተኛ ሁኔታ እያመሰች ትገኛለች። በተለይም በደቡባዊ እስራኤል በምትገኘውና ከፍተኛ የኒኩለር ማዕበል ባለባት በዲሞና ከተማ ላይ የተሰነዘረው መጠነ ሰፊ የሚሳኤል ጥቃት የኢራንን ድፍረትና ወታደራዊ አቅም ያስመሰከረ ሁነት ሆኗል። በዲሞና ጥቃት ብቻ ከ180 በላይ ሰዎች መጎዳታቸውና በርካታ መኖሪያ ቤቶችና መሰረተ ልማቶች መፈራረሳቸው ሲዘገብ የእስራኤል ባለስልጣናት በስትራቴጂካዊ ተቋማት ላይ ሊደርስ የሚችለውን ተጨማሪ አደጋ በመስጋት ላይ ናቸው። የኢራን ጥቃት በእስራኤል ብቻ የተወሰነ አልነበረም። የኢራን እስላማዊ አብዮታዊ ዘብ እንዳስታወቀው ዘመናዊዎቹ የሄበር ሸካን፣ ኪያምና ኮራም ሻህር 4 የተባሉ ባሊስቲክ ሚሳይሎችን እንዲሁም አራሽ 2 የተሰኙ አውዳሚ ድሮኖችን በመጠቀም በሳውዲ አረቢያ የሚገኘውን ፕሪንስ ሱልጣን የአየር ኃይል ጦር ሰፈር፣ በኩዌት የሚገኘውን አሊ አልሳሊም የጦር ሰፈር እንዲሁም በተባበሩት አረብ ኤሚሬቶች የሚገኘውን አልዳፍራ የጦር ሰፈር ኢላማ አድርጓል። ይህ የኢራን እርምጃ ጦርነቱ
ጦርነቱን ቀጠናዊ ከማድረግ አልፎ አሜሪካ በመካከለኛው ምስራቅ ያላትን ጫንቃ ለመስበር ያለመ ግልጽ የኃይል ማሳያ ነው። በዚህ የተወሳሰበ የጦርነት አውድማ ውስጥ የዓለማችን ቁጥር አንድ ሀያል ሀገር የሆነችው አሜሪካ ወታደራዊ ቴክኖሎጂና ዝግጁነት ያልታሰቡ ፈተናዎች ገጥመውታል። የአሜሪካ የባህር ኃይል ኩራት ምልክት የሆነችው $13 ቢሊዮን የወጣባት ዩኤስኤስ ጀራልድ ፎርድ አውሮፕላን ተሸካሚ መርከብ በጠላት ሚሳኤል ሳይሆን በውስጣዊ የቴክኒክ ችግርና በአቅም መዛል ምክንያት ከጦርነቱ ቀጠና ለመውጣት ተገዳለች። በመርከቧ የልብስ ማጠቢያ ክፍል ውስጥ የተነሳው ድንገተኛ እሳት የመርከቧን መዋቅር ክፉኛ ከመጉዳቱም በላይ ከ100 በላይ የመኝታ ክፍሎችን አውድሟል። ሆኖም ከእሳት አደጋ ባሻገር መርከቧና አባላቶቿ ለረጅም ጊዜ ከ260 ቀናት በላይ ያለምንም ረፍት በጦርነት ቀጠና ውስጥ በመቆየታቸው የተፈጠረው ከፍተኛ የሰው ኃይል ድካምና የስነ ልቦና ጫና ለመርከቧ ከጥቅም ውጭ መሆን ትልቁን ድርሻ ወስዷል። አሁን ላይ እቺ ግዙፍ መርከብ በግሪክ ክሬት ደሴት በሚገኘው የሱዳ የባህር ወሽመጥ የጥገና ማዕከል የቆመች ሲሆን ወደ መደበኛ ስራዋ ለመመለስ ከ12 እስከ 14 ወራት ሊፈጅባት እንደሚችል ተገምቷል። የአሜሪካ ወታደራዊ ኪሳራ ከባህር ላይ ብቻ ያበቃ አልነበረም። በአየር ላይም ቢሆን ያልታሰቡ አደጋዎች ተከስተዋል። በኩዌት የአየር ክልል ውስጥ 3 ዘመናዊ የአሜሪካ F-15 ጄቶች በስህተት መመታታቸው የተዘገበ ሲሆን የኢራን ኃይሎች በበኩላቸው የአሜሪካን እጅግ ዘመናዊ የሆነውን F-35 ድብቅ ተዋጊ አውሮፕላን መጥተው መጣላቸውን አስታውቀዋል። F-35 አውሮፕላኑ አስቸኳይ ማረፊያ ለማድረግ መገደዱን ብትገልጽም እነዚህ ተከታታይ ክስተቶች የአሜሪካን ወታደራዊ በላይነትና ስነ ልቦናዊ ልዕልና ጥያቄ ምልክት ውስጥ የከተቱ ናቸው። የቴክኖሎጂ ብልጫ ብቻውን የተወሳሰበና ባለብዙ ግንባር ጦርነትን ለማሸነፍ በቂ እንዳልሆነ የዘመናችን የጦርነት ትዕይንት እያስተማረ ይገኛል። የጦርነቱ ትኩሳት በመካከለኛው ምስራቅ ሲንተከተክ ጫናውን የኢንፎርሜሽን ጦርነቱን ደግሞ ውቅያኖሶችን ተሻግሮ አሜሪካ ግዛት ውስጥ መግባቱ አልቀረም። በቴክሳስ ግዛት ውስጥ በሚገኘው የቫሌሮ ኢነርጂ ፖርት አርተር ግዙፍ የነዳጅ ማጣሪያ ማዕከል ላይ የተከሰተው ከፍተኛ ፍንዳታና ቃጠሎ ለዚህ ማሳያ ነው። መጋቢት 23 ምሽት ላይ የተከሰተው ይህ አውዳሚ ፍንዳታ በሰማይ ላይ ጥቁር የጭስ ማዕበል ያረበበ ሲሆን በአካባቢው ነዋሪዎች ዘንድ ከፍተኛ ሽብርን ፈጥሮ ነበር። ፍንዳታው እጅግ ኃይለኛ ከመሆኑ የተነሳ ማይልስ ርቀው የሚገኙ ቤቶችን፣ መስኮቶችን ያናወጠ ሲሆን ባለስልጣናት ህዝቡ ከቤት እንዳይወጣ ትዕዛዝ እስከ መስጠት ደርሰው ነበር። የዚህ ክስተት አስገራሚ ገጽታ ግን ከፍንዳታው በኋላ በማህበራዊ ሚዲያዎች ላይ የተሰራጨው የሐሰት መረጃ ነው። በአሜሪካና በኢራን መካከል ያለው ጦርነት ባመጣው የጥርጣሬ ድባብ ምክንያት ይህ የቴክሳስ ፍንዳታ በኢራን አብዮታዊ ዘብ በተተኮሰ ድሮን ወይም ሚሳይል የተፈጸመ ጥቃት ነው የሚሉ ጽንሰ ሐሳቦች በስፋት ተሰራጭተዋል። ሆኖም የአሜሪካ ባለስልጣናት ባደረጉት ማጣራት አደጋ የተፈጠረው በማጣሪያው የውስጥ ማሞቂያ ማሽን ላይ በደረሰ የቴክኒክ ብልሽት እንጂ በውጭ ጥቃት አለመሆኑን በማረጋገጥ የኢራንን እጅ አጽድተዋል። የኢራን ባለስልጣናትም ይህንን መረጃ በማጣጣል አሜሪካ የራሷን የውስጥ ኢንዱስትሪዋን ውድቀት በኢራን ላይ ለማላከክ የምታደርገውን ጥረት የውድቀት ምልክት ነው ሲሉ አሽሙር አዘል ምላሽ ሰጥተዋል። ይህ ክስተት የሚያሳየው ጦርነት የጦር መሳሪያ መለወጥ ብቻ ሳይሆን የፍርሃት የጥርጣሬና የኢንፎርሜሽን ፍልሚያ ጭምር መሆኑን ነው። በዲፕሎማሲው መስክ የፖለቲካ መሪዎች ንግግርና የጦር አውድማው እውነታ ፍጹም ተቃራኒ ሆነው ይታያሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማቆም ከኢራን ጋር እጅግ ጠንካራ የሆኑ የሰላም ንግግሮች እየተደረጉ መሆናቸውንና የኒኩለር ጦር መሳሪያን ከማስወገድ ጀምሮ በመካከለኛው ምስራቅ ሰላም ለማምጣት ስምምነት ላይ መደረሱን ለሚዲያ መግለጻቸው ተሰምቷል። ትራምፕ ይህንን ስምምነት ለአሜሪካ፣ ለእስራኤል፣ ለሳውዲ አረቢያና ለሌሎች የገልፍ ሀገራት ትልቅ ድል መሆኑን ቢሰብኩም ከኢራን በኩል የተሰጠው ምላሽ ግን ፈጽሞ የተለየና ተስፋ አስቆራጭ ነበር። የኢራን አብዮታዊ ዘብ ቃል አቀባይ ዶናልድ ትራምፕን በቀጥታ በማስተባበል አሜሪካ የምታስወራው የሰላም ድርድር የሐሰትና የፖለቲካ ፍጆታ መሆኑን አስረግጠው ተናግረዋል። ኢራን በማንኛውም የአሜሪካ ቅድመ ሁኔታ ስር ድርድር እንደማታደርግና ጦርነቱ የሚቆመው ኢራን በራሷ ሁኔታዎች ስትስማማ ብቻ መሆኑን በማስታወቅ የአሜሪካን የጀግንነት መቋቋም ትርክቶች እንደ ከንቱ ቅዠት ቆጥረዋለች። ኢራን በእስራኤልም ሆነ በአሜሪካ ላይ የጀመረችውን ዘመቻ እስከ መጨረሻው ድል ድረስ እንደምትቀጥል መዛቷ የዲፕሎማሲው በር በእጅጉ መዘጋቱንና የጦርነቱ አድማስ ወደ ባሰ ደረጃ ሊሸጋገር እንደሚችል አመላካች ነው። ወደ ሰፋው የዓለም ኢኮኖሚና የጂኦፖለቲካ ስትራቴጂ ስንመጣ የዚህ ሁሉ ጦርነት እምብርት የሆነው መካከለኛው ምስራቅ በተለይም የሆርሙዝ የባህር ወሽመጥ የዓለምን ትኩረት የሳበ ስስ ነጥብ ሆኖ እናገኘዋለን። የሆርሙዝ የባህር ወሽመጥ በዓለም ላይ እጅግ ጠባብ ከሚባሉት የባህር መስመሮች አንዱ ቢሆንም የዓለምን የኢኮኖሚ የልብ ትርታ የሚቆጣጠረው ቁልፍ የደም ስር ነው። በየቀኑ 20 ሚሊዮን በርሜል ድፍድፍ ነዳጅ ፈሳሽ የተፈጥሮ ጋዝ በዚህ ጠባብ መስመር በኩል ያልፋል። ይህ ማለት በዓለም ላይ በባህር ከሚጓጓዘው አጠቃላይ ነዳጅ ውስጥ ከሩብ በላይ የሚሆነው እንዲሁም የዓለም አቀፍ የነዳጅ ፍጆታ 20 በመቶ የሚሸፍነው በዚህ መስመር ነው። የዚህ መስመር ዋና ላኪዎች ሳውዲ አረቢያ፣ ኢራቅ፣ የተባበሩት አረብ ኤምሬቶች፣ ኩዌት፣ ኢራንና ኳታር ናቸው። በተለይም ሳውዲ አረቢያ በቀን ከ5.5 እስከ 6.2 ሚሊዮን በርሜል ነዳጅ በማጓጓዝ የመስመሩን ትልቁን ድርሻ ስትይዝ ኢራቅ 3.3 ሚሊዮን፣ ዩናይትድ አረብ ኤምሬትስ 2 ሚሊዮን፣ ኩዌት 1.5 ሚሊዮን እንዲሁም ኢራን 1.3 ሚሊዮን በርሜል በዚሁ መስመር ያሳልፋሉ። ኳታር በበኩሏ ወደ 700 ሺህ በርሜል ነዳጅና አብዛኛውን የተፈጥሮ ጋዝ ወደ እስያና አውሮፓ የምትልከው በዚህ በር ነው። የዚህ መስመር መዘጋት ወይም መስተጓጎል በመካከለኛው ምስራቅ ሀገራት ገቢ ላይ ብቻ ሳይሆን ኢኮኖሚያቸውን በነዳጅ አስመጭነት ላይ በገነቡት ግዙፍ የእስያ ሀገራት ላይም ቀጥተኛ የሞት ሽረት አደጋን ይደቅናል። የሆርሙዝ መስመር ዋና
ዋነኛ ተጠቃሚዎች የእስያ ገበያዎች ናቸው። ህንድ ከአጠቃላይ የነዳጅ ፍጆታዋ 42 በመቶውን፣ ቻይና ከ40 እስከ 45 በመቶውን የምታገኘው ከዚሁ መስመር ነው። ጃፓንና ደቡብ ኮሪያ ደግሞ እጅግ በሚያስገርም ሁኔታ 70 በመቶ የሚሆነውን የነዳጅ አቅርቦታቸውን የተደገፉት በሆርሙዝ መስመር ላይ ነው። እንደ ታይዋን፣ ሲንጋፖር፣ ታይላንድና ፓኪስታን ያሉ ሌሎች የእስያ ሀገራትን በተመሳሳይ በዚህ መስመር ላይ በእጅጉ ጥገኛ ናቸው። አውሮፓና አሜሪካ ከዚህ መስመር የሚያገኙት የነዳጅ ድርሻ በአንጻራዊነት አነስተኛ ቢሆንም የሆርሙዝ መስመር ለቀናት እንኳን ቢዘጋ በዓለም አቀፍ ደረጃ የነዳጅ ዋጋ ንረት መፈጠሩና የዓለም ኢኮኖሚ ወደ ከባድ የዋጋ ግሽበትና የኢኮኖሚ ድቀት ማምራቱ የማይቀር ሀቅ ነው። ስለሆነም በኢራንና በአሜሪካ እስራኤል መካከል የሚደረገው ጦርነት ትንቅንቅ መሬት ላይ ከሚደረገው የተኩስ ልውውጥ ባሻገር ይህንን የዓለምን ኢኮኖሚ የደም ስር ማን ይቆጣጠራል የሚል እጅግ ስትራቴጂካዊ የሆነ የህልውና ጦርነት ነው። ኢራን ይህንን ወሽመጥ የመዝጋት ወታደራዊ አቅሟን እንደ ትልቅ የመደራደሪያና የማስፈራሪያ ካርድ የምትጠቀምበት ሲሆን ዓለም አቀፉ ማህበረሰብ ደግሞ ይህ እንዳይሆን በከፍተኛ ስጋት ውስጥ ሆኖ ሁኔታውን እየተከታተለ ይገኛል። በማጠቃለያው ከላይ የተሰረዘሩት ክስተቶች የሚያሳዩት ታላቅ ሀቅ ቢኖር የዓለማችን የጦርነትና የሰላም ትርጉም መዋቅራዊ ለውጥ እያደረገ መሆኑን ነው። አጫጭርና ፈጣን ጦርነቶች ቦታቸውን ረዥም አሰልችና ባለብዙ ግንባር የድካም ጦርነቶች አስረክበዋል። ሄዝቦላ በእስራኤል ላይ የሚተገብረው የማያቋርጥ የሮኬት ማዕበል፣ ኢራን በአሜሪካ የጦር ሰፈሮችና በእስራኤል የኒኩለር ማዕከላት ላይ የምታዘንበው ትክክለኛ የሚሳኤል ጥቃት እንዲሁም የአሜሪካ ግዙፍ ጦር መርከቦችና አውሮፕላኖች በውስጣዊ ብልሽትና በድካም ከጥቅም ውጭ መሆን የቴክኖሎጂ ብልጫ ብቻውን ዋስትና ሊሆን እንደማይችል በተጨባጭ አስመስክረዋል። የዲፕሎማሲው መስመር በጥላቻና ባለመተማመን ታጥሮ የሐሰት መረጃዎች እንደ ቴክሳሱ የነዳጅ ማጣሪያ ፍንዳታ ጊዜ እውነታውን እስኪጋርዱት ድረስ የኢንፎርሜሽን ጦርነቱ ነግሷል። ከሁሉም በላይ ደግሞ የሆርሙዝ የባህር ወሽመጥ ደህንነት የዓለምን ኢኮኖሚ እጣ ፋንታ አንጠልጥሎ ይዟል። አሁን ላይ ሀያላኑ ሀገራት የያዙት የጦርነት መንገድ ወደየት እንደሚያመራ እርግጠኛ ሆኖ መናገር ባይቻልም አንድ የታወቀ እውነት ግን አለ። እርሱም ይህ ጦርነት አሸናፊና ተሸናፊን ከሀገር ድንበር ባለፈ በዓለም አቀፍ የኢኮኖሚ የፖለቲካና የቴክኖሎጂ የበላይነት ላይ ዳግም ካርታ የሚሰራ መሆኑን ነው። የዓለም ሕዝብም ይህንን የፍልሚያ ደመና በሰላም ነፋስ ተደግፎ የኢኮኖሚ የደም ስሮች ሳይቆረጡ አዲስ የሰላም አድማስ ይከፈታል ወይስ ወደ ከፍ ዓለም አቀፍ ትርምስ እናመራለን የሚለው በጭንቀትና በተስፋ እየተጠባበቀ ይገኛል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ